የቢሾፍቱ ቆሪጦች ተስፋዬ ገብረአብ እንደጻፈው ልብ ወለድ የመጀመሪያ እትም 1993 ዓመተ ምህረት የቢሾፍቱ ቆሪጦች መነሻ የዝምታው ፍጻሜ። እነሆ ከማለዳው ጀምሮ ማመን የማይቻሉ ወሬዎችን ያስተናገድኩ ዕለተ ቅዳሜን አጋምሻለሁ። ላለፉት 10 ዓመታት በጋዜጠኝነት ሙያ ስሰራ እንደ ዛሬው ያለ ስሜቴን የሚዋዥቅ ፈታኝ ወሬ ባይገጥመኝም ያልዘገብኩበት አልያም ያልሰማሁት የዜና አይነት የለም። አሳዛኝና አስደንጋጭ፣ አስቂኝ፣ አስደሳች ወሬዎች በትዝታ ያሉ። የዛሬው ግን ፍጹም የተለየ ነው። ከመደንገጥ በላይ ደንዝዣለሁ። ምናልባትም ጥቂት ቢያነቃቃኝና የዕለቱንም የወራ ሐምሌን ቆፈን ቢያባርርልኝ ብዬ ገና ጀንበር ሳትጠልቅ ብርጭቆ ጨብጫለሁ። ቢሾፍቱ ሆቴል በረንዳ ላይ ተቀምጬ በቶኒክ የተበረዘ ጎርደን ጂን በመቀንደብ ላይ ነኝ። ከዳር ዳር ከተዘረጋው የሆቴሉ የመስታወት ግድግዳ ወዲያ ማዶ በልጅነቴ ውስጥ ጥልቅ ትዝታ ያለው ታላቁ ቢሾፍቱ ሐይቅ ይታየኛል። በነጎድጓድ ኃይል የጎደጎደ ከሚመስል ገደል ውስጥ በአስፈሪ አቀማመጥ ተንጣሎ ማዕበሉን አስነስቶ ይገላበጣል። አእምሮዬን እንዲህ ለመወጠር የበቃው ዜና ጋራ በሩ ከተባለች አንዲት የገጠር መንደር ነበር ያፈተለከው። ጋራ በሩን ማንም አያውቃትም። በስም ልትታወቅ ቀርቶ ካርታ ላይ የመጠቀስ ዕድል እንኳን ያልገጠማት ናት። ከአዲስ አበባ 45 ኪሎ ሜትር ላይ ደብረ ዘይት አለች። ከደብረ ዘይት ከተማ በስተደቡብ ከቢሾፍቱ ሐይቅ ራስጌ ላይ ደግሞ ጋራ በሩ። ይህቺ የገጠር መንደር ከተቆረቆረች 100 ዓመት አልፏታል። ዳሩ ምን ዋጋ አለው? ሰውም እግዜሩም ረስቷታል። የመኪና ጎማ እንኳ ረግጧት አያውቅም። በእርግጥ ተፈጥሮ ሀብትና ውበቱን ያለ ስስት ችሯታል። ቢሆንም ውበቷን ችላ ብላ ሀብቷን ሳትጠቀምበት እንደጨለመች አለች። እነሆ ብርጭቆ አንቄ ተደምሜያለሁ። በተረት ድር ተተብትባ እንቅልፏን ስትለጥጥ ከኖረችው ጋራ በሩ የሾለከው ወሬ አደንዝዞኛል። ገና በማለዳው በመኖሪያ ቤቴ ካስተናገድኩት የስልክ ጥሪ ነበር የዛሬውን የሽብር ወሬ ሰማሁት። ሄሎ ከማለቴ ታፈሰ ሮይተር ነኝ ከደብረ ዘይት የሚል ምላሽ አገኘሁ። ታፈሰ ሮይተር ስራ አጥ ወጣት ነው። ቅጽል ስሙ ነው ሮይተር። በዋና አዘጋጅነት ከመመራቸው ወርሃዊ መጽሔትና ሳምንታዊ ጋዜጣ በወሬ ጠቋሚነት ማገልገል ከጀመረ ጥቂት ወራት አልፎታል። የማይሰማው ወሬ የለውም። ተቀባይነት የሚያገኝ አንድ ወሬ ሲጠቁም 10 ብር ያገኛል። በል ንገረኝ፣ ምን ወሬ ያገኘህ አልኩት። ኧረ በጣም ከባድ ነው ሲል ጀመረ። ደብረ ዘይት በደም ጎርፍ እየታጠበች ነው። ሙሉ በሙሉ አልደነገጥኩም። ታፈሰን አውቀዋለሁ። ያጋንናል። ከሚነግረኝ ውስጥ ግነቱን ለይቼ በመተው ፍሬ ነገሩን ብቻ የመውሰድ ልምድ አዳብሬያለሁ። አብራራልኝ አልኩት። የጋራ በሩ ገበሬዎች አምፀው ግጭት ፈጥረዋል። ጋራ በሩን ለቀው ወደ ደብረ ዘይት በመግባት ላይ ሳሉ የተቃውሞ ሰልፍ ፍቃድ ስላልነበራቸው ፖሊስ ሊያግዳቸው ሞከረና በመሃሉ ተኩስ ተከፍቶ ገበሬዎቹ እንዳሉ አለቁ። ከፖሊሶቹም የተረፈ የለም። በቦታው ሄጄ ባይኔ እኮ ነው ያየሁት። ወደዚህ ወደ ቴሌ ስመጣ ሬሳና ቁስለኛ ወደ ሆስፒታል እየተጓዘ ነበር። በጣም አሰቃቂ ነው። ሰው ሁሉ በየቤቱ ያለቅሳል፣ ግማሹ ይጸልያል። ቆይ እስኪ ረጋ በል ስላቋረጥኩት፣ ሳታጋንን ያየኸውንና የሆነውን ብቻ ንገረኝ። ማርያምን አላጋነንኩም ሲል የቁጣ ያህል ጮኸ። አንተ ሁል ጊዜ ታጋንናለህ ትለኛለህ። እኔ ያየሁትን ብቻ ነው የነገርኩ። እሺ ደህና ቀጥል። እንዳልኩ ነው በቃ ማርያምን ባይኔ ሄጄ እኮ ነው ያየሁት። ቁስለኛና የሞተ ሰው አይቻለሁ። ምን ያህል ሰው ሞተ? እሱን እኔ እንጃ፣ 10 ይሆናሉ፣ ግን ከዚያም በላይ ሊሆን ይችላል። ቁስለኛ ቁጥር እኮ የለውም። ሲጋዝ ነበር በቃ። ብቻ ምን ልበልህ፣ ተኩስ ሲቀልጥ ነው ያረፈደው። እኔ ወዲህ ልመጣ ስል ነው ትንሽ ቀዝቀዝ ያለው። ገበሬዎቹ ለምንድን ያመጹት? እሱም በእርግጠኝነት አላወቁም። ሰው ግን የግብጽ ሴራ አለበት እያለ ያወራል።
የግብጽ ቅጥረኛ ሰላዮች ኢንቨስተር ነን ብለው ጋራ በሩ ላይ የቆዳ ፋብሪካ ማሽን ጋራው ላይ ቀላቅለው ተገጣጣሚ የሚሳኤል ማስወንጨፊያ መሳሪያ ማስገባታቸውን የተደረሰበት። አቋረጥኩት። ይሄን ከገበሬዎቹ ጋር ምን ያገናኘዋል ታዲያ? ኢንቨስተር ነን ባዮቹ ቅጥረኞቹ የጋራ በሩ ልጆች ናቸው ሲል ማብራራቱን ቀጠለ። እዚሁ ቢሾፍቱ ዳር ነው ተወልደው ያደጉት። ገበሬዎቹ ቅጥረኞቹን አናስነካም ብለው ነው ያመጹት። በየዋህነት ነው ሆ ብለው የወጡት። አንዳንድ በጥቅም የተደለሉ ወጣቶች ናቸው ገበሬዎቹን ያሷሷቷቸው እየተባለ ነው። ትናንት ማታ ቅጥረኞቹን ለመያዝ ፖሊሶቹ ወደ ጋራ በሩ ሲሄዱ ገበሬው ያለውን መሳሪያ ሁሉ ይዞ ወጥቶ ሊከተክታቸው ነበር። በቆዳ ፋብሪካው ስም የኢትዮጵያን አየር ኃይል ሙሉ በሙሉ ወደ አመድ ክምርነት የሚለውጥ የሚሳኤል ማስወንጨፊያ መሳሪያ ጋራ በሩ ላይ እየተከሉ መሆኑን ፖሊሶቹ ሲገልጹላቸው ገበሬዎቹ እሱን እኛ አናውቅም፣ በነፋስ ፍጥነት ከዚህ ጥፉልን አሏቸው። ከዛ አባረሯቸው። ከዚያም መንግስት ፈጥኖ ደራሽ ፖሊሶችን ወደ ጋራ በሩ ሊያዘምት ዝግጅት ላይ መሆኑን ገበሬዎቹ ሲሰሙ ቀድመው አመጹ። ታጥቀው ነበር ስል ጠየቅኩት። ገበሬዎቹ ጠመንጃ ይዘዋል መሰለኝ፣ በብዛት ግን ቢላና ዱላ ነው ያዙት። ወጣቶቹ ደግሞ ፉሪሳ እያሽከረከሩ ነበር የወጡት። ፖሊሶቹ ሊተኩሱ አላሰቡም ነበር ይባላል። ሰልፉ ፍቃድ ስለሌለው ታግደዋል እያሉ በድምጽ ማጉያው ሲለፉ ወጣቶቹ ቀድመው ፉሪሳዎችን ወነጨፉት። ከዚያ ተኩስ ተጀመረ። ማርያም በጣም አሰቃቂ ነበር። እሺ አሁን ግጭቱ ቆሟል? በእርግጥ ቆሟል። ተኩሱ ግን አልፎ አልፎ ነበር። ፖሊሶቹ ድጋፍ ከአየር ኃይል 2 ወራል ሙሉ ወታደሮች ሲደርሱ ገበሬዎቹ ወደ ኋላ ፈገፈጉ። ያው እንዳልኩ የሞተ ሞቶ የተረፈ ወደ ጋራ በሩ ተመልሷል። ቅጥረኞቹ ያልካቸውስ ተያዙ? ቀንደኛው ክፉኛ ቆስሎ ተይዟል እየተባለ ነው። ስለሌሎቹ ግን አላውቅም። አንደኛዋ ግን ሴት ናት ሲባል ሰምቻለሁ። እሷ ግን ተይዛለች። የሆነ ሆኖ የሞቱም ቁስለኞችም ወደ ሆስፒታሉ ሲወሰዱ አይቻቸዋለሁ። ስለ አመጹ ምክንያት ይሄን ብቻ ነው የሰማው? እሱማ ሌላም የሚወራ ነገር አለ። ግን የረባ ያረባውን ሁሉ እየለቃቀምክ ጊዜ አታቃጥልብኝ ስለምትለኝ እስኪ ንገረኝ የሰማውን። በእርግጥ የሚታመን ነገር አይመስልም። ቀጥል ንገረኝ። ያው የደብረ ዘይት ሰው እንደምታውቀው የተአምርና የጀብዱ ወሬ ይወዳል እና ገበሬዎቹ ያመጹት ከቆሪጥ ጋር በተያያዘ ነው የሚሉ አሉ። እንዴት? ገበሬዎቹ ቆሪጥን ጋራ በሩ ላይ ይዘውት ነበር እና መንግስት የዱር እንስሳ እንደመሆኑ ቅርስ ነው፣ ገበሬዎቹ ግን እንዲገደል ነበር የሚፈልጉት። የግጭቱ መነሻ ይሄ እንደሆነ የሚናገሩ ሰዎች አሉ። የአመጹ መሪ መንዶሴ የተባሉ አይነ ስውር ጥሩምባ ነፊ መሆናቸውንም አንድ ሰው ነግሮኛል። ይህንን ግን በደንብ አጣርቼ ልነግርህ እችላለሁ። ገበሬዎቹ ቆሪጥን መያዝ ከቻሉ ለምን ራሳቸው አልገደሉትም ነበር አልኩኝ እየሳኩ። ፈርተው ነው ይባላል። ቆሪጥን የገደለ ዘር ማንዘሩ ሁሉ ወደ ትልነት ይቀየራል የሚል እምነት ስላለ ደፍሮ የሚገለው አልተገኘም። ታፈሰን ተሰናብቼ ቢሮ ስገባ ጸሐፊ ዶክተር እዝራ ካሳ የተባለ ሰው ከደብረ ዘይት ደውሎ እንደነበረና ለአስቸኳይ ጉዳይ እንደሚፈልገኝ ስትገልጽልኝ ነቃልኩ። እዝራ የልጅነት ወዳጄ ነው። ቢሾፍቱ ሆስፒታል ውስጥ ነው የሚሰራው። ስለ ግጭቱ ሊነግረኝ እንደደወለ አልተጠራጠርኩም። ምን መልእክት ተወልኝ ታዲያ? እንደመጣ ይደውልልኝ ነው ያለው። ደወልኩለት። የሞቀ ሰላምታ ተለዋውጠን ስናበቃ ለጥብቅ ጉዳይ እንደሚፈልገኝ ገልጾ ከግማሽ ሰዓት በኋላ መልሼ እንድደውልለት ጠየቀኝ። እንዳለው ግማሽ ሰዓት ቆይቼ ደወልኩለት። አሁን ማውራት እችላለሁ አለ በተረጋጋ ድምጽ። ዛሬ ማለዳ ስለደረሰው አደጋ ሰምቼ ነበር። ምንድነው ጉዱ ጃል ስል ጠየቅኩት። አሁን ግጭት ነበር። ምንድነው የገበሬዎቹ ያመጽ ምክንያት ባክህ? ይሄ ነው ማለት እንኳን ያስቸግራል አለ ያመነታ። እንዴት? የደወልኩልህም ለዚሁ ነው። አስገራሚና ማመን የማይቻል ጉዳይ ገጥሞኛል። በል ንገረኝ። ለማሰብ እንኳን የማይመች ነገር ነው የገጠመኝ። ለማን እንደምነግረው የሚቸግር ነው። ብናገረውም እብድ እንጂ ጤነኛ የሚለኝ አላገኝም። መላ ህዋሳቶቼ ተነቃቁ። እኔ አምናለሁ፣ ተንፍሰውና ይለይልህ አልኩት። በቅድሚያ ግን የተረጋጋውና ጤነኛ መሆኔን እመን። ግድ የለም እዝራ ንገረኝ። ደግ እንግዲያው ካለ በኋላ ከአንድ ወር በፊት እኔ ተረኛ በነበርኩበት ሌሊት የቢሾፍቱ ቆሪጥ እዚህ ሆስፒታል መጥቶ ነበር። አቋረጥኩት። እየቀለድክ ነው? ትግስተኛ መሆኑን የማውቀው ሐኪም ወዳጄ ድንገት ግልፍ አለ። ጋዜጠኛ ወዳጄ ሆይ ሲል ጀመረና ቀጠለ። እንዳልኩህ አሁን ሳይንስ የሚባለውን ነገር ረስተህ እኔን አዳምጠኝ።
ስለ ድግምት፣ ስለ ጥላወጊ፣ ስለ ሰላቢ፣ ስለ ሰው ጅብ፣ ሌሊት በጥቁር አህያ ስለ መጋለብ ሚስጥር፣ ስለ አንደርቢ። ስለዚህ ሁሉ ምን ታውቃለህ? ምንም። ሳይንስ ያልደረሰበት አያሌ የተፈጥሮ ሚስጥር መኖሩን ማመን አለብህ። አሁን ስለ ጠቀስኩልህ ጉዳዮች ለማጥናትና ለማወቅ ዕውቁ ሩሲያዊ የፊዚክስ ሊቅ ጎርቶቮይንና ሌሎች የተነገረላቸው ሳይንቲስቶች ሞስኮ ላይ ተቧድነው ባደረጉት ምርምር የተጨበጠ ነገር ሳይደርሱ ያለ ውጤት ነው የተበተኑት። እኔም አሁን ሚስጥረ መለኮቱ ምን እንደሆነ ስለማላውቀው ጉዳይ ነው ላወራህ የፈለኩት። እንዴት፣ ለምን የመሳሰሉ ጥያቄዎችን እንድመልስልህ እንዳትጫነኝ። ከፈቀድክ አዳምጠኝና መነኝ፣ ካልመሰለህ ትተዋለህ። ምክንያቱም እኔ ራሴ ስለ ጉዳዩ ማወቅና ማመን የቻልኩት አልፎ አልፎ ብቻ ሊገኝ በሚችል አጋጣሚ ነገሮችን አገጣጥሜ እንጂ ተመራምሬ የደረስኩበት ነገር የለም። ገባ? እንቀጥል። ደህና አልኩት ትንፋሽን ሰብስቤ። እንዳልኩ ከአንድ ወር በፊት ቆሪጥ እኩለ ሌሊት ላይ ሆስፒታል መጥቶ ነበር። በእርግጥ በአካል አላየሁትም። ድምፁን ግን በማያጠራጥር ሁኔታ ሰምቼዋለሁ። የተናገረው በአማርኛ ቋንቋ ሲሆን ከአንደበቱ የወጡት ቃላትም እስከ ዛሬ ድረስ ለኔ ትርጉም አልባ ነበሩ። በወቅቱ የሰማሁት ድምፅ የቆሪጥ ይሆናል ብዬ አላሰብኩም፣ አላወቅኩም ነበር። እስከ ዛሬው ዕለት ድረስ ግራ እንደተጋባሁና እንደተጨነቅኩ ነበር። ስለ ጉዳዩ ከማንም ጋር አልተወያየሁም። በሚስጥር ይዤው ቆየሁ። ለሌላ ሁለተኛ ሰው ብናገር እንደማልታመን እረዳ ስለነበር የሰማሁትን ሰምቼ ዝምታን ነበር የመረጥኩት። በዛሬው ዕለት ግን ከአንድ ወር በፊት የሰማሁት ንግግርና ድምፅ የቆሪጥ መሆኑን በአመጹ ጉዳት ከደረሰበት አንድ ሰው ጋር አረጋገጥኩ። ዶክተር እዝራ ከወር በፊት ተከሰተ ያለውን ገጠመኙን ባጭሩ ካጫወተኝ በኋላ ጉዳዩን በቀጥታ በዛሬው ዕለት ካመጹት ቁስለኞች ጋር አያይዞ ያወጋኝ ገባ። ከባድ የመቁሰል አደጋ ደርሶባቸው ለሕክምና ከመጡት ገበሬዎች መካከል ገበሬ ያልሆነ አንድ ሰው ክፉኛ ቆስሎ መጥቷል እና ይሄ ሰው ከቁስለኞቹ ገበሬዎች በተለየ ሁኔታ በ3 ፖሊሶች እንዲጠበቅ ተደርጓል። ይህ ሲሆን ስለ ቁስለኛው ይበልጥ ለማወቅ ፈለኩ እና አንዳንድ ነገሮችን አጫወተኝ። ከአንድ ወር በፊት ስለሰማሁት ድምፅ ስነግረውም የቆሪጥ መሆኑን አረጋገጠልኝ። ስለ ቆሪጥ ብዙ ነገር ነው የነገረኝ። ቆሪጥን ማነጋገር ጭምር ችሏል። እንዴት ሊያገኘው እንደቻለ የገለጸልኝ ተአምራዊና ትንግርታዊ ነገር ነው። እንግዲህ ይሄው ነው ወዳጄ። ግራ በመጋባት እንዲሁም በማመንና ባለማመን መሃል እየዋዠኩ የሐኪሙን ትረካ አድምጬ ሳበቃ ቁስለኛው አሁንም በሕይወት አለ እንዴ ስል ጠየቅኩት። አለ። ጉዳቱ ለክፉ ይሰጠው ይሆን ስል መልሼ ጠየቅኩት። በቀጥታ ላነጋግረው እንደሚገባኝ ያሰብኩ። ደህና ነው፣ እየዳነ ነው፣ እየረዳ ነው። በዚያች ደቂቃ ዶክተር እዝራ እየነገረኝ ስለነበረው ጉዳይ እንዴት ማሰብ እንዳለብኝ እርግጠኛ አልነበርኩም። ለሐኪሙ ወዳጄ ከፍተኛ አክብሮት አለኝ። ለምንም ነገር የማይቸኩል ብልህና ቁጥብ ሰው ነው። ለሚናገረው ሁሉ ምንጊዜም ሚዛናዊና ምክንያታዊ መሆኑን የማውቀው ሰው ነው። ተፈጥሮ የእኛን ዘመን ሰዎች አእምሮ አድቦልብሎ ስትሰራ ለእዝራ ካሳ በተለየ መልኩ አድሎ ሳታደርግ እንዳልቀረ ልጅ ሆነን ጭምር የምንቀልድበት ጉዳይ ነው እና በእርጋታውና በአርቆ ሐሳቢነቱ የምኮራበት ይህ ሰው ከቆሪጥ ጋር በተያያዘ እየገለጸልኝ ያለውን ላለማመን ብፈልግም ፍላጎቴ አቅመ ቢስ ሆነብኝ። ለምን ዛሬ ደብረ ዘይት አትመጣም? ነገ እሑድ ስለሆነ እዚህ ድረስ አድረህ ትመለሳለህ አለኝ። ለነገሩ ቀደም ብዬ የምመጣበትም ጉዳይ ነበረኝ። ከአመጹ ጋር በተያያዘ ለጋዜጣ አንድ ዘገባ ማቅረብሻለሁ። ጥሩ ነዋ። ለማሳጠር ያህል 12 ሰዓት ተኩል ቢሾፍቱ ሆቴል ብንገናኝስ? እችላለሁ። በልደና አሁን ቆይ ግን አልኩት። ወደ ደብረ ዘይት አሁኑኑ ልመጣ እያሰብኩ ስለሆነ ከወረዳው ባለስልጣናት ጋር ስለማደርገው አታካሮ እንዲያግዘኝ ስለ ግጭቱ መነሻ አንዳንድ ፍንጮችን ብትሰጠኝ። ምን ልንገርህ? የገበሬዎቹ ያመጽ ምክንያት አሁን ከምትገልጽልኝ ጋር የሚያያዝ ይመስላል? እርግጠኛ አይደለሁም። ፍንጭ ማግኘት አልቻልኩም እኮ። ለነገሩ በቀጥታም ሆነ በተዘዋዋሪ አመጹ ከቆሪጥ ጋር እንደሚያያዝ አያጠራጥርም። የግብጽ እጅ እንዳለበት ሰምቻለሁ። ስለሱ አላውቅም። የደረሰውን ጉዳት በትክክል ልትነግረኝ ትችላለህ? ከገበሬዎቹ 3 ሰዎች ሞተዋል። 4 ያህል በመሞት አፋፍ ላይ ናቸው። 10 ቀላል ቁስለኞች አሉ። ከፖሊሶቹ የሞተ ሰው የለም። 10 ግን ቆስለዋል።
የፖሊስ ቁስለኞቹ የጋራ ብሩ ኮበሌዎች በፎሪሳ በወነጨፉት ድንጋይ የተመቱ ናቸው። አመሰግናለሁ። እስክንገናኝ መልካም ቀን። ከሥራ ባልደረቦቼ ጋር የተለመደውን ዕለታዊ የመረጃ ልውውጥ አጠናቅቄ ረፋዱ ላይ ሽው አልኩ ወደ ቢሾፍቱ። ዶክተር እዝራ ካሳ በስልክ ያጫወተኝን መልሼ መላልሼ እያጠነጠንኩ በሐሳብ ግጭት እንደተወጠርኩ መንገዱ ሳይታወቀኝ በአንድ ሰዓት ጉዞ ደብረ ዘይት ፖሊስ ጣቢያ ደጃፍ ላይ ተገኘው። ጊዜ አላጠፋውም። መኪናዬን አቁሜ ከፖሊስ ጣቢያው ደጃፍ ላይ ግራና ቀኝ ቆመው በሚቆዝሙ ባለጉዳዮች መሃል አልፌ ወደ ውስጥ ዘለኩ። ደጃፉ ላይ ጠመንጃ ይዞ የተቀመጠ ፖሊስ አስቆመኝ። ጋዜጠኛ ነኝ፣ አዛዡን ማነጋገር ፈልጌ ነበር። አዛዡ አስቸኳይ ስብሰባ ላይ ናቸው። ያቆያቸው ይሆን? ቢቆዩም ባይቆዩም በዛሬው ዕለት ማንንም ሰው አያነጋግሩም። በቅጡ አጤንኩት ፖሊሱን። ጠፍጣፋ ነገር ነው። ግንባሩ ገበት ያክላል። ካልጠፋ ቦታ አፍንጫው፣ አይኖቹና አፉ ተጠጋግተው አንድ አካባቢ በመኮልኮላቸው የፈረንጅ ቡችላ እንጂ ሰው አይመስልም። ዛሬ ጋራ ብሩ ስለተፈጠረው ግጭት መረጃ ፈልጌ ነበር። አንተም ቢሆን ጠቆም ብታረገኝ ስል ጠየቅኩት። ይህን ለመናገር ስልጣኑ እኔ የለኝም። ቃለ መጠይቅ ሳይሆን እንዲሁ ለጥቆማ ያህል የሰማውን ብቻ ንገረኝ። ምንም የምናገረው ነገር የለኝም። የግብጽ እጅ አለበት እያሉ የሚያወሩ ሰዎች አሉ። እውነት ነው? ሊሆንም ላይሆንም ይችላል። እኔ በበኩሌ በዚህ ጉዳይ ላይ ነው ወይንም አይደለም ልል አልችልም። እንደ መልኩ ጠባዩም ጠፍጣፋ መሆኑን እያሰብኩ ጥቂት ቢተነፍስልኝ ብዬ ጥያቄን አራዘምኩ። የገበሬዎቹን አመጽ ከቆሪጥ ጋር የሚያያይዘው ነገር ይኖር ይሆን? ሊኖር ይችላል፣ ላይኖርም ይችላል። ይያያዛል አይያያዝም ለማለት እኔ ስልጣኔ አይፈቅድልኝም። ከፖሊስ ጣቢያው ወጥቼ ወደ ወረዳው ጽሕፈት ቤት ለመሄድ መንገድ ከጀመርኩ በኋላ ዕለቱ ቅዳሜ መሆኑን አስታወስኩ። የመጨረሻ አማራጭን ለመሞከር የቢሾፍቱን ሐይቅ ዳርቻ ተከትዬ ወደ አርመን ሰፈር አቅጣጫ ነዳሁ። በልጅነቴ የበረኩባትን አርመን ሰፈር ለሁለት ሰንጥቄ ካለፍኳት በኋላ ለ5 ደቂቃ ያህል ሽቅብ ነድቼ ከጋራ በሩ ደጃፍ ላይ ደረስኩ። ይሁን እንጂ ወደ ጋራ በሩ ማለፍ ሳይቻለኝ ቀረ። ከ30 የማያንሱ የታጠቁ ፈጥኖ ደራሽ ፖሊሶች አካባቢውን በመጠበቅ ላይ ነበሩ። ከመኪናዬ ወርጄ በቅርብ ወደ ነበረው ታጣቂ ተጠጋሁ። እባክህ ከአዲስ አበባ የመጣሁ ጋዜጠኛ ነኝ። ስለ ማለዳው ግጭት ጥቂት መረጃ ማግኘት ፈልጌ ነበር። ማን ነው ሊረዳኝ የሚችል ሰው? ይህ ፖሊስ ግን ቅን ነበር። ምን ልረዳህ እንደምችል አላውቅም። እኛ የተሰጠን መመሪያ አመፀኞቹ ገበሬዎች እንደገና የሚመለሱ ከሆነ እንድንከላከል ብቻ ነው። ሆኖም 10 ሰዓት ላይ ከፍተኛ ባለስልጣናት ገበሬዎቹን ለማነጋገር እንደሚመጡ ተነግሮናል። ያን ጊዜ መጣህ ብትሞክር ሳይሻል አይቀርም። እነማን ናቸው የሚመጡት? እሱን እኔ አላውቅም። የክልሉ ባለስልጣናት ናቸው ወይንስ የማዕከላዊ መንግስት? በእውነቱ ስለሱ ምንም አላውቅም። ገበሬዎቹ ግን ለምንድን ያመጹት? አላወኩም። እንደሚባለው ግን ጉዳዩ ውስብስብ ነው። እዚህ ሐይቅ ውስጥ የሚኖር አንድ እንስሳ አለ መሰለኝ። ፖሊሱ በመጠራጠር ሲናገር አገዝኩት። እንስሳ እኮ አይደለም፣ ቆሪጥ በሚል መጠሪያ የሚታወቅ ጋኔል ነው። አዎን፣ እንደዛ ሲባል ሰምቻለሁ። እና ከሱ ጋር የተያያዘ ነገር አለው መሰለኝ። ሐኪም ወዳጄና ታፈሰ ሮይተር የነገሩኝን እያስታወስኩ ጥያቄን አራዘምኩ። ቆሪጥ ተይዞ ነበር የሚባለው እውነት ይሆን? ስለሱ አልሰማውም። ግብጽ በጉዳዩ አለችበት የሚባል ነገርም ሰምቼ ነበር። ከህብረተሰቡ አካባቢ አሁን ያልከው አይነት ወሬ አለ። ሆኖም ግን ግልጽ አይደለም። ምናልባት ከራሳቸው ከጋራ በሩ ገበሬዎች ወይንም ከፖሊስ ነው ትክክለኛው መረጃ ማግኘት የምትችለው። ታዲያ ወደ ጋራ በሩ ገብቼ ገበሬዎቹን ላናግራቸው ይሆን? ለጊዜው አይቻልም። ማንም እንዳይገባ መመሪያ ተሰጥቷል። ፖሊሱን ከልብ አመስግኜ ወደ መኪና የተመለስኩ። ጋራ በሩ ላይ የተቋጠረ አንድ ሚስጥር ሊኖር እንደሚችል ልቤ ሹክ እያለኝ ነበር። በእርግጥ የቆሪጥ መያዝና መልሶ የማምለጥ ጉዳይ ወሬ አልተዋጠልኝም። የገበሬዎቹ አመጽ ከቆሪጥ ጋር ጥብቅ ቁርኝት ሊኖረው እንደሚችል ግን አልተጠራጠርኩም። ያም ሆኖ የጋራ በሩ ገበሬዎች ለምን አመጹ ለሚለው ዋነኛ ጥያቄ ገና መልስ አላገኘውም። እነሆ ቢሾፍቱ ሆቴል በረንዳ ላይ ተቀምጫለሁ። ከዳር ዳር ከተዘረጋው የመስታወት ግድግዳ ባሻገር ታላቁ ቢሾፍቱ
ከዓይኖቼ የማየት አቅም በላይ ገዝፎ ይታየኛል። በአእምሮዬ ጓዳ የታጨቁት ጥያቄዎች እንደ ክረምት እንቁራሪቶች ይንጫጫሉ። ገበሬዎቹ ለምን አመጹ? ጋራ ብሮዎች የቆሪጥ አምላጊዎች ናቸውን? የግብጽ ቅጥረኞች የተባሉት ኢንቨስተሮች እነማን ናቸው? የጋራ ብሩ ገበሬ ልጆች ከሆኑ ቆዳ ፋብሪካን ያህል ፋብሪካ ለመገንባት የሚያበቃ ሀብት ከየት አገኙ? በእርግጥ ውስጡ እንደሚነገረው ሀብቱን ቆሪጥ ሰጥቷቸው ይሆን? ጎርደን ጂን የሞላ ብርጭቆ እንደጨበጥኩ ከማለዳው ጀምሮ የሰማኋቸውን ከቆሪጥ ጋር የተያዙ ወሬዎችን መልሼ መላልሼ ማኘኬን ተያዝኩት። በተለይም ዶክተር ዝራ ካሳ ከአንድ ወር በፊት እኩለ ሌሊት ላይ ገጠመኝ ብሎ ያጫወተኝ በአእምሮዬ ሰሌዳ ላይ በሰፊው ታትሟል። እናም ደግሞ ደጋግሞ በሐሳቤ መንገድ እየተመላለሰ ረበሸኝ። እንዲህ ነበር። እኩለ ሌሊት ላይ ዶክተር ዝራ ካሳ እንደተለመደው ህመምተኞችን እያየ ከክፍል ክፍል ይዘዋወር ነበር። በ20 ደቂቃ ውስጥ ሁሉን ጎብኝቶ አንደኛ ማዕረግ ተብለው ወደሚታወቁት 5 ክፍሎች አመራ። በአንደኛ ማዕረግ አልጋ የያዙት ሩሃቸውን የሳቱ አንዲት አሮጊት ብቻ ነበሩት። ዶክተር ዝራ ምሽት ላይ ሲገባ ተለዋጭ ሐኪም ስለ አሮጊቷ ጥቂት ነግሮት ነበር። ማወቅ አልቻልኩም ችግራቸውን ነበር ያለው። በእርግጥም ዶክተር ዝራ ምሽቱን ለአሮጊቷ ምርመራ አድርጎ ተመሳሳይ ውጤት ነበር ያገኘው። እናም የብርታት መርፌ ከመውጋት ያለፈ እርዳታ ሊያደርግላቸው አልቻለም ነበር። እኩለ ሌሊት ላይ ዶክተሩ አሮጊቷ ከተኙበት ክፍል በራፍ ላይ ሲደርስ ከውስጥ ያልጠበቀውን ድምጽ በመስማቱ ባለበት ቀጥ አለ። ቁጣ የተመላበት ወፍራም የወንድ ድምጽ ነበር ያዳመጠው። ድምጹ ከእንጨት የተሰሩትን የውስጥ መከፋፈያ ግድግዳዎች አልፎ በጥራት ነበር የተሰማው። ዶክተሩ የገዛ ጆሮውን እየተጠራጠረ ትርጉም ሊሰጡት ያልቻሉትን የተቆጣ ወንድና የምትቅለሰለስ ሴት ድምጽ ያዳምጥ ገባ። ፈንዞ በይ፣ ፈንዞ ስጭኝ። ፈንዞ አልኩ፣ ፈንዞ፣ ፈንዛ፣ ፈንዜ፣ የዝቋላው ደብተራ ፈንዜራ አድርግብኝ። ከዋው እርዋው ዋው ጌትዬ። ፈንዞ በይ፣ ፈንዛ ስጭኝ፣ ፈን። ዶክተር ዝራ እነዚህን የቁጣና የልምምጥ ስሜት ያዘሉ የወንድና የሴት ምልልሶች ህልም በመሰለ ስሜት ውስጥ ሆኖ ካዳመጠ በኋላ የቀሩትን 2 እርምጃዎች አጠናቆ መዝጊያውን ቆረቆረ። አንድ ጊዜ ከመቆርቆሩ ባለ ዜማ የሆነው የቁጡ ሰው ትርጉመ ቢስ ንግግር መካከሉ ላይ ድንገት ተቋረጠ። ዶክተር ዝራ ሩሃቸውን በሰዓቱ አሮጊቷ በሽተኛ ክፍል ውስጥ የሚጫጫሁት ሰዎች ላይ የቁጣ ጥይቱን ለመተኮስ በመቸኮሉ ከመጀመሪያው ማንኳኳት በኋላ በሩን በርግዶ ገባ። ጆሮዎቹ ትርጉመ ቢስ ንግግሮችን ሰምተው ግራ ያጋቡትን አይኖቹ ደግሞ እንደገና ካልጠበቀው ትርኢት ጋር አላተሙት። በአሮጊቷ በሽተኛ ክፍል ውስጥ አንድም ሰው አልነበረም። አሮጊቷ በላብ እንደተጠመቁ ተጋድመዋል። ምሽት ላይ ብቅ ያለ ጊዜ የተመለከታት ወጣት አስተማሚ አልነበረችም። ጠጋ ብሎ በሽተኛዋን አጤናት። አይኖቻቸውን ከርነዋል። በከባዱ ይተነፍሳሉ። የደሬ ፍልጥን ሲፈልጥ እንደቆየ ጎረምሳ አንገታቸውና ግንባራቸው በላብ ተጥለቅልቋል። ዶክተር ዝራ የክፍሉን ዙሪያ ገባ፣ ፈተሸ። መሳቢያውን ሳይቀር ከፈተው። አልጋ ስሩን አየ። መስኮቶቹ መቆለፋቸውን አረጋገጠ። ራሱም በማመንና ባለማመን ግራና ቀኝ ያሉትን ክፍሎች ፈተሻቸው። የክፍሎቹን ጀርባ ዞሮ ተመለከተ። ሁሉም እንደነበረ ነው። ላዳመጠው ድምጽ ምላሽ የሚሆን አሊያም ፍንጭ የሚሰጥ ነገር ሊያገኝ አልቻለም። ዶክተር ዝራ ግራ ፈትል የሆነው ገጠመኝ ለድንገተኛ ድንጋጤ ስለዳረገው በቀጥታ ወደ ምርመራ ክፍሉ ተመለሰ። ራስ ምታትም እየፈለጠው ነበር። ምን ሆነሃል ዶክተር ስትል ጠይቀችው ተረኛዋ ነርስ የገጽታውን መለዋወጥ ተመልክታ። ደህና ነኝ፣ ራስ ምታት ቢጤ ነው፣ እባክሽ ሻይ ካላምጪልኝ። ዶክተር ዝራ በአሮጊቷ በሽተኛ ክፍል ውስጥ ስላዳመጠው ፍቻ አልባ የሁለት ስውር ሰዎች ምልልስ ለማንም ሰው አልተናገረም። ቢናገርም የሚያምነው እንደሌለ ነበር የተሰማው። እንኳን ሁለተኛ ሰውን ለማሳመን በሚያምታታ ሁኔታ ቃል በቃል በገዛ ጆሮ አዳምጦ ራሱን ለመጠራጠር እየዳዳው ነበር። በነጋታው ማለዳ ነርሷን አስከትሎ አሮጊቷን በሽተኛ ሲጎበኝ ወጣቷ አስተማሚ በቦታዋ ነበረች። አሮጊቷም ካልጋ ተነስተው ተቀምጠው ነበር። ጤና ይስጥልኝ ይላቸዋል። ጤና ይስጥልኝ ሲሉ መለሱ። ዶክተር ዝራ እኩለ ሌሊት ላይ የሰማውን ድምጽ አስታወሰ።
ለቁጡ ወንድ የልምምጥ ምላሽ ትሰጥ የነበረችው ሴት ድምፅ ነው። በትክክል ከአሮጊቷ ድምፅ ጋር ተመሳሳይ ነበር። ተሻሎት? ደህና ነኝ፣ አመሰግናለሁ ስላደረጋችሁልኝ እርዳታ። ምንድን ነበር የገጠመው ችግር ግን? ድንገት ነው እንደ መሰወር አረገኝ። ሌሊት ብቅ ብዬ ነበር። ትንሽ ድካም ቢጤ ይታይቦ ነበር። የዕድሜ ነገር ይሆናል፣ ገፍቻለሁ እኮ። ፈገግ አሉ አሮጊቷ። ዶክተሩ የአሮጊቷ ፈገግታና አስተያየት ቀፈፈው። ከባድ ስፖርት ላይ ያረፈደ ያህል ድካም ተሰማው። አይኑን ፈጥኖ ከአሮጊቷ ነቅሎ ወደ አስታማሚዋ ዞረ። የት ሄደሽ ነበር ሌሊት አንቺ? መጸዳጃ ቤት ሄጄ ይሆናል። ዶክተር እዝራ ነርሷን እንዳስከተለ በችኮላ የአሮጊቷን ክፍል ለቆ ወጣ። ያላወቀው አንዳች ኃይል ፈጥኖ እንዲወጣ እየተጫነውና እየገፋፋው ነበር። ስለ አሮጊቷ የምታውቀው ነገር አለ ሲል ጠየቃት። ስለ አሮጊቷ የምታውቂው ነገር አለ ሲል ጠየቃት ነርሷን። አላውቅም። የደብረ ዘይት ነዋሪ ናቸው እንዴ? አላወኩም። እስኪ ከመዝገብ ቤት አጣርተሽ ንገሪኝ። አሁኑኑ ቶሎ በይ። በ10 ደቂቃ ውስጥ ነገሩን አጣርታ ውጤቱን ነገረችው። ሴትየው አልተመዘገቡም ዶክተር። እነሆ ቢሾፍቱ ሆቴል በረንዳ ላይ ተቀምጫለሁ። ያለ ጥርጥር ለዘመናት ተሸሽጎ የኖረ አንድ ሚስጥር ከጋራ ብሩ አፈትልኮ ሳይወጣ እንዳልቀረ እየተሰማኝ ነው። ከቢሾፍቱ ሐይቅ ምዕራባዊ ዳርቻ አርመን ሰፈር ከተባለችው መንደር ላይ ተወልጄ እንደማደጌ ስለ ጋራ ብሩዎቹ ጥቂት የማወቅ ዕድሉ ነበረኝ። ከ3000 በላይ ቁጥር ያላቸው የጋራ ብሩ ሰዎች ብሔር አልባ መሆናቸው ነው የሚታወቀው። አንድ የጋራ ብሩ ሰው ዘርህ ምንድነው የሚል ጥያቄ ሲቀርብለት ቀጥተኛ መልስ መስጠት አይሆንለትም። የቢሾፍቱ ልጅ ነኝ ማለትን ይመርጣል። በእርግጥም ጋራ ብሩዎቹ ከያቅጣጫው ተደባልቀውና ተዋህደው የስር መሰረት መነሻቸውን አጥተዋል። አማርኛና ኦሮሞኛን እኩል ይናገሯቸዋል። የዘር ሐረጋቸው ከየት እንደተሳበ በጥናት ይፈተሽ ቢባል አማራና ኦሮሞ ሊበረክት ይችል ይሆናል። ትግራይና ጉራጌ አነስ ይላል። የሽመናን ሙያ ይዘው ከደቡብ የመጡም የጋራ ብሩ ማህበረሰብ አዳብረዋል። ጋራ ብሩን አሃዱ ብለው የቆረቆሯት ሽምብራ ኩሬ ላይ በግራኛ አህመድ ጦር የተሸነፈ ጥቂት የአጼ ንብነ ድንግል ወታደሮች መሆናቸውን ይወሳል። ወታደሮቹ ከውጊያው ሜዳ ከተሸነፉ በኋላ የግራኝ ጦር ሲያሳድዳቸው እነርሱ ሲሸሹ እየተሳደዱ የዛሬዋ ደብረ ዘይት ካለችበት ቢሾፍቱ ሐይቅ ዳርቻ ደረሱ። የአጼ ልብነ ድንግል ወታደሮች ሕይወታቸውን ለማትረፍ ቢሾፍቱ ሐይቅ ገደል ውስጥ ተሸሽገው ከአሳዳጆቻቸው ተሰወሩ። በወቅቱ ወታደሮቹ ከአሳዳጆቻቸው ማምለጣቸውን ካረጋገጡ በኋላ ወደ መጡበት ከመመለስ ይልቅ አካባቢውን ስለወደዱት ኑሯቸውን በዚያው ውብና ለም መሬት ላይ ለመመስረት ወሰኑ። የግራኝ አህመድ ጦር ድንገት ተመልሶ ከመጣ በሚል ቢሾፍቱን ከግርጌያቸው አድርገው ከዛሬዋ ጋራ ብሩ ላይ እንደሰፈሩ ይነገራል። ከዚያ ወዲህ ጋራ ብሩ እየሰፋች ሄደች። ከያቅጣጫው ወደ ጋራ ብሩ ብቅ ከሚሉ ጋር በጋብቻና በንግድ ተዋሃደች። ሌላው ቀርቶ ከወደ ቀይ ባህር ዳርቻ የመጡ ጥቂት ሰዎች ጋራ ብሩን ካዩ በኋላ በአካባቢው ውበት ተማርከው እዚያው ጎጆአቸውን ለመትከል እንደበቁም ጋራ ብሩዎቹ ያወራሉ። የጋራ ብሩዎቹ ሃይማኖትና አንዳንድ ባህላዊ ልማዶቻቸው ግን አካባቢው ፍጹም የተለየ ነው። በተለይ ስለ ሃይማኖታቸው ሁለት የተለያየ ነገር ይነገራል። በአንድ ወገን በአቡነ ገብረ መንፈስ ቅዱስ በጥብቅ የሚያምኑ ኦርቶዶክሶች መሆናቸው ሲነገር፣ በሌላ በኩል ደግሞ በቆሪጥ ያመልካሉ የሚል ሐሜት ይናፈስባቸዋል። በእርግጥ በቆሪጥ የማምለካቸው ሐሜት ከሜዳ የመጣ አልነበረም። እኔ ራሴ እንኳን በእድሜ እንዳየሁት ዝናብ ወቅቱን ጠብቆ ካልመጣ የጋራ ብሩ ባላገሮች ወደ ሐይቁ ወርደው ሰንጋርደው ለቆሪጥ ግብር ያገቡለታል። ከዚያም ቆሪጡ መኖሪያው ወደ ሆነው ሐይቅ ጥልቅ የሚጣልበት ጮማ ተደስቶ አግዶ የያዘውን ዝናብ እንዲለቅ ይማጸኑታል። ዕጣንና ሰንደል እያጤሱ እንደሚለማመኑት ማውቃለሁ። ይህን መሰል አያሌ ተመሳሳይ ልማዶችም አሏቸው። ከጋራ ብሩ ባላገሮች መካከል አንድ ሰው ቢሾፍቱ ሐይቅ ውስጥ ሰምጦ ሲሞት ገበሬዎቹ ከሐይቁ አፋፍ ላይ ተሰባስበው በእነርሱ አጠራር የቢሾፍቱ ንጉሥ አስከሬኑን ይመልስላቸው ዘንድ ይለማመናሉ።
በሰባተኛው ቀን ሐይቁ ሬሳውን ሲተፋውም ባላገሮቹ ሟቹን በከፍተኛ እልልታ ነበር የሚቀበሉት፣ ሰርግ ላይ ያለ ያህል። ሐይቁ በሰባተኛው ቀን የተፋውን ሬሳ ዋናተኞቹ በስንጥር እየገፉ ወደ ሐይቁ ዳርቻ በሚያመጡት ጊዜም ሽማግሌዎቹ እርጥብ ሳር አሊያም የትሩማን ትሬ ዝንጣፊ ይዘው ሁለት እጆቻቸውን በመዘርጋት ብሶት አዘል ምርቃት ያሰማሉ። የቢሾፍቱ ንጉሥ ሆይ፣ ካፍህ ስተት አይገባም፣ ከንግግርህ ኩራት አይጠፋም። ጋራ ብሩ ባንተ ጥፍር ስር መሆኗን እናምናለን። ያሻህን ትፈጽም ዘንድ ጻድቁ አቦ ፈቅደዋልና ሁሉም እንደ ስሜት ይሁን። ኑሯችን ከፍቶ ማረም በኮሶ መዋጥ ቢሆንብን እንኳን አናማርርም። በጥጋብ ዘመንም እንደ ኤሊ አንገታችንን ቀብረን ውለን እናድራለን እንጂ በሆሬትም ስንዘላ አንታይም። ቁጣ ከበረታ የጋራ ብሩን መዘዞና የቢሾፍቱን ልበ ሙሉ ኮበሌዎች ወጀብ ያበላሸው ማኛ ጤፍ ማስመሰል ይቻላል። ጥላህ የከበደ ጉልበትህ ከብረት የጠና ነው። የሰው ልቡን የድንጋይ ሆዱ መመርመር የሚችል አእምሮህ ለሬሳችን ይረራልን። አፈጣጠራችን ነውና መቃብራችን ቢቻል ከጥቁሩ አፈራችን ከርስ፣ ባይቻል በጭልፊትና በጅብ ሆድ ይሁን። የቢሾፍቱ ዓሣ መጫወቻ ይሆንብን ዘንድ የነጋ ጠባ ልመናችን ነው። ባላገሮች ለቆሪጥ ይህንን መሰል ምርቃት ሲያሽጎደጉዱ በተደጋጋሚ ሰምቻለሁ። በወርሃ መጋቢት 5ኛው ቀን ላይ ጋራ ብሩ የሚደርስ ደግሞ እኒያው ሰዎች በተቃራኒው ቆሪጥን የሚያወግዝ ትርኢት ሲያሳዩ ይመለከታል። መጋቢት 5 የአቦ ዕለት ነው። አቅማቸው የሚፈቅድ የጋራ ብሩ ሰዎች የአቡነ ገብረ መንፈስ ቅዱስን የንግስ በዓል ለማክበር ወደ ዝቋላ ሲያቀኑ፣ ጋራ ብሩ የቀሩ ደግሞ ሰንጋ ጥለው፣ ሙክት አርደው፣ ጠላ ጠምቀው፣ ዳቦ ጋግረው፣ ፈንዲሻ ፈንድተውና እርጥብ ሳር ጎዝጉዘው የአቦን ብቸኛ ዓመታዊ በዓል በድምቀት ያከብሩታል። በዚህ ዕለት ጋራ ብሮቹ ስለ ቆሪጥ ሲናገሩ በቅጽል ስሙ ቆሪጥ እያሉ እንጂ የቢሾፍቱ ንጉሥ የሚለውን የአክብሮቱን ስያሜ አይጠቀሙበትም። አቦ ከዝቋላ ሲያሳድዷት የአያቶቻችን ጆሮ እስኪበጠስ ድረስ ነበር ኡታውን ያቀለጠችው እያሉ ያሽሟጥጡታል፣ በአደባባይ ይዘልፉታል። በነጋታው መጋቢት 6 ግን ሁኔታው ሙሉ ለሙሉ ይለወጣል። ከአንዳንድ አፈንጋጮች በቀር ቆሪጥ የሚለውን ቃል የሚጠቀም ሰው አይገኝም። በእርግጥ ስለ ጋራ ብሮቹ እምነት ከዚህ በላይም አላውቅም። ስራዬ ብዬ ለማወቅ ጥረት ያደረግኩት ጊዜም የለኝም። እነሆ ዛሬ ጋራ ብሮቹ ታላቅ አመጽ አካሂደዋል። በቀጥታም ሆነ በተዘዋዋሪ አመጹ ከቆሪጥ ጋር ሊገናኝ እንደሚችል ባምንም ጋራ ብሮቹ የቆሪጥ አማኝ ናቸው ወይንስ አይደሉም ለሚለው ጥያቄ እርግጠኛ ሆኜ መናገር ግን አልተቻለኝም። ከዚያ ባሻገር ግን ዶክተር እዝራ የቆሪጥ የማድረግ አቅም ላይ ሳይጠራጠር እንዲያምን ያስቻለውን ምክንያት ለማወቅ ጓጉቻለሁ። ሰይጣን አለ የለም የሚለው ጥያቄ አያሳስበኝም። እግዚአብሔር አለ ካልን የዚህ ስነ ምክንያታዊ ትርጓሜም የሰይጣንን መኖር ያረጋግጣል። የቸገረኝ አልነበረም። ሐኪም ወዳጄ ከአንድ ወር በፊት የቆሪጥን ድምፅ ሆስፒታል ውስጥ መስማቱን፣ አሁን ደግሞ አለመሳሳቱን ማረጋገጡን ያለመጠራጠር እየነገረኝ ነው። ቆሪጥ አሁንም ሊያመልኩት የፈቀዱትን ገጽ ለገጽ አነጋግሮ የደም ውል አስፈርሞ ተዝቆ ከማያልቀው የምድር ሀብት የመስጠት ችሎታ አለው እያለኝ ነው። ተረት አይደለም የማወራልህ እያለኝ ነው። ወደ ቆሪጥና ወደ ተከታዮቹ ቆሪጥ የሚያደርሰውን ወደ ቆሪጥና ወደ ተከታዮቹ ቆሪጦቹ የሚያደርሰውን የበር ቁልፍ ከዕለቱ በሽተኛ አግኝቻለሁና ካሻህ ራስ ልታነጋግራቸው ትችላለህ እያለኝ ነው። ወኔ ያለኝ ጋዜጠኛ ነኝ የምትል ከሆነ በአይናችን እያየን የማናስተውለውን በጆሮአችን እየሰማን የማናዳምጠውን እውነትና ሐቅ ይፋ አድርግ እያለኝ ነው። በእርግጥም በቀጥታም ሆነ በተዘዋዋሪ እንዲሁ ነበር ያለኝ። ቢሾፍቱ ሆቴል በረንዳ ላይ ነኝ። ከመስታወቱ ግድግዳ ባሻገር ቢሾፍቱ አለ። ምናልባትም ደግሞ ከሐይቁ ጥልቅ ውስጥ ቆሪጥ አለ። ቆሪጥ ያመኑትንም ሆነ ያላመኑትን ሰዎች ልብ ሁሉ የመመርመር ኃይል ይኖረው ይሆን እንዴ? ቢሾፍቱ የቆሪጥ ጎሬ እያልኩ ማንጎራጎር ጀምሬ ነበር። የቆሪጥ ጎሬ ቢሾፍቱ፣ የቆሪጥ አምላኪ ቆሪጦች፣ የደም ውል መፈራረሚያ፣ ደም የለመደ ሐይቅ፣ በደም የተቀየጠ ውሃ፣ የንጹሃንን ደም በመምጠጥ ሱስ የተለከፈ ሐይቅ፣ ቢሾፍቱ የቆሪጥ መሸሸጊያ፣ ቢሾፍቱ የመጠቃቀሚያ የሚስጥር ዋሻ፣
ቢሾፍቱ የምቀኝነትና የክፋት መፈልፈያ፣ የስንፍናና የክፉ ባህሪያት ማሰልጠኛ፣ ቢሾፍቱ የቆሪጥ ቤተ ቆሪጥ፣ የቆሪጥ ግብረ አበር ቢሾፍቱ። እነሆ ብርጭቆዬን አንቄያለሁ። ውስጡ ጂን አለ፣ ጎርደን ጂን፣ በቶኒክ፣ በበረዶ፣ በሎሚ። በቀጠሮ አክባሪነቱ የተመሰገነው ሐኪሙ የልጅነት ወዳጄ፣ የሳጥናኤል ታማኝ ተከታይ የሆኑት የቢሾፍቱ ቆሪጦች መንገድ ላይ አድብተው ካልተተናኮሉት ከጥቂት ደቂቃዎች በኋላ ካለሁበት ይደርሳል። ከዚያማ ምን አለ? በሞት አፋፍ ላይ ከነበረው ያልታወቀ አመፀኛ ሰው ያገኘውን እያየን ያላስተዋልነውን እየሰማን ያላዳመጥነውን እውነት ለጋዜጠኛው ወዳጁ አሳልፎ ይሰጣል። ክፍል 1 የቢሾፍቱ ቆሪጥ የሀብት ዓለም ጥሪ። ምዕራፍ 1 ቢሾፍቱ ሐይቅ አፋፍ ላይ የተኮለኮሉት የጋራ በሩ ባላገሮች የዓለምሸት ወርቁን ንግግር በተመስጦ በማዳመጥ ላይ ናቸው። ብርቱካናማ ቀለም ያለው የሸራ ድንኳን ከአፋፉ ሜዳ ላይ ተኮልኩሎ የተቀመጡትን ጎስቋላ ባላገሮች ለሁለት ከፍሎ ጉብ ብሏል። ድንኳኑ ውስጥ ኢንዱስትሪ ሚኒስተሩን ወክሎ የመጣ በወጣትነት የዕድሜ ክልል ላይ የሚገኝ አንድ የመንግስት ባለስልጣን በክብር ስፍራውን ይዟል። የአዳ ወረዳ ባለስልጣናት፣ ነባር የደብረ ዘይት ከተማ ባለሀብቶች እንደየደረጃቸው በወጣቱ ባለስልጣን ዙሪያ ቦታቸውን ይዘዋል። ወደ ጋራ ብሩ ለሚያደርሰው የመንገድ ሥራ የመክፈቻ ስነ ስርዓት ከሚካሄድበት ስፍራ ዘግይተው የደረሱ ገበሬዎች የለመለመው ጨሌ ላይ ከመቀመጣቸው በፊት ፊታቸውን ወደ ሐይቁ በማዞር ከአንገታቸው ቀለስ ከወገባቸው መለስ በማለት ቆሪጥ ተብሎ ለሚጠራው የቢሾፍቱ ንጉሥ ፍርሃቲውን የአክብሮት ያለየ ሰላምታ ያቀርቡለታል። ሁሉም ተጋባዦች ለንግግር አድራጊው ወጣት ኢንቨስተር ጆሮአቸውን አውሰውታል፣ ከጎፋ እናት በቀር። ሜዳው ላይ ከተኮለኮሉት ጎስቋሎች በስተቀር ግሬደሮች፣ ዶዘሮች፣ ሌሎች ለመንገድ ሥራ የሚያገለግሉ ተሽከርካሪ ማሽኖች ሰልፍ ይዘው ቆመዋል። በስተግራ በኩል ደግሞ በረጃጅም ጠረጴዛዎች ላይ በላስቲክ የተሸፈኑ የእንጀራ ኮረብቶችና የተከደኑ የወጥ ሳህኖች ለገበታ ዝግጁ ሆነው እንግዶቻቸውን ይጠብቃሉ። ከጠረጴዛዎቹ ስር ጠላና ጠጅ የሞሉ ጀሪካኖች የወረፋ ሰልፍ መስለው ይታያሉ። የጎፋ እናት እንጀራና የወጥ ሳህኖችን ከያዘችው ጠረጴዛ ጀርባ በጸጥታ ቆመዋል። ለአፍታ እንኳን ከቆሙበት ንቅንቅ አይሉም። ረጅም ናቸው፣ መልከ ጥፉና ጥቁር። ጠላ በመሸጥ ሥራ የሚተዳደሩት እኒሁ ባልቴት የጉስቁልናን ገጽታ ለማሳየት የተቀረጹ ሐውልት ይመስላሉ። እንደ ሐውልት ድርቅ ብለዋል። መቁረጫ አልባ ሐሳብ ውጧቸዋል። የዕለቱን ግብዣ ጠላና ጠጅ የማስተናበሩን ሥራ በመልካም ክፍያ የመስራት አጋጣሚ ማግኘታቸው ሊያነቃቃቸው በተገባ ነበር። ዳሩ እንዲያ ሊሆን አልቻለም። የጋራ ብሩ ባላገሮችን ልብ በሐሴት በመመርገር ላይ ያለው የቢሾፍቱ አግሮ ኢንዱስትሪ እንቅስቃሴ ለኒው ባልቴት ምንም ማለት አልሆነም። ገጽታቸው እንደ ቋጥኝ ከብዷል። ሌላው ቀርቶ ከተስፋ ቢስዋና ከጨለማዋ ጋራ ብሩ ማህፀን ወጥቶ ስመጥር ምሁርና ታላቅ ኢንቨስተር ለመሆን የበቃው ዓለምሸት ወርቁ የሚያሰማውን ንግግር እንደዋዛ ለማዳመጥ እንኳን የፈለጉ አይመስሉም። በሐሴት ሲቃ የታነቀው የዓለምሸት ንግግር የተጋባዦቹን ስሜት ሙሉ በሙሉ መቆጣጠር የቻለ ነበር። ስሜቴን ሙሉ በሙሉ ለመግለጽ ተቸግሬያለሁ ሲል ንግግሩን አራዘመ። የቢሾፍቱ ልጅ ነኝ። እዚህ ውብ ሐይቅ አፋፍ ላይ ነው ተወልጄ ያደግኩት። የጋራ ብሩ ልጆች የመማር ዕድል አልነበራቸውም፣ የላቸውምም። እኔ ግን በአንድ አጋጣሚ ተምሬ ከፍተኛ ደረጃ ላይ ለመድረስ በቅቻለሁ። ይሁን እንጂ እስከ ቅርብ ጊዜ ድረስ በሙያዬ ሰርቼ በወር በማገኘው ገቢ በተጎሳቆለ ሕይወት ውስጥ ለሚዳክሩት አያሌ ወገኖቼ ይቅርና እጅግ አድካሚ በሆነው ቆዳ የመፋቅ ሥራ ላይ የሚተዳደር ወላጅ አባቴን እንኳን በቅጡ ማገዝ ያልቻልኩ ሰው ነበርኩ። በእርግጥ ዛሬ ይህንን መሰል ሁኔታዎች ሙሉ በሙሉ እየተለወጡ ካሉበት የተስፋ ዘመን ላይ ስለመሆናችን በሰፊው እየተነገረ ነው። የተከበራችሁ እንግዶች፣ ዛሬ ከደብረ ዘይት ወደ ጋራ ብሩ የሚያደርሰውን የመንገድ ሥራ መርቀን ለመጀመር እዚህ ተሰብስበናል። የመንገድ ሥራው ሲጠናቀቅ በአይነቱ እጅግ ግዙፍ የሆነ የቆዳ ፋብሪካ ጋራ ብሩ ላይ እንገነባለን። ሰፊ የፍራፍሬና አትክልት እርሻ ሥራም እንጀምራለን። የአካባቢያችን ወንዞች ተጠልፈው አገልግሎት መስጠት ይጀምራሉ።
የጋራ ብሩ ሰዎችም ፋብሪካውና እርሻው ስራው ተጠናቆ ሲያልቅልን ጋራ ብሩ ላይ የመማሪያ ቋንቋውን እንግሊዘኛ የሚያደርግ በሙከራ ፕሮግራም የታቀፈ ትምህርት ቤት ስለሚከፈት ሕፃናት በማለዳ ተነስተው የከብት ጭራ መከተላቸው ያበቃል። እኔ ከተአምር በሚቆጠር አጋጣሚ ያገኘሁትን የመማር ጸጋ የጋራ ቦሩ ማቲዎች በቀላሉ ያገኙ ዘንድ ጥቂት አስተዋጽኦ ማድረግ ከቻልኩ ወደር አልባ ደስታ ባለቤት ሆናለሁ። እርግጥ ነው ከዚህ ሁሉ ባሻገር የጋራ ብሩ ወገኖቼ አንድ አንገብጋቢ ጥያቄ አላቸው። ውስጣዊ ነፃነታቸውን የሚያረጋግጥ ጥያቄ። ጠላ ሻጯ ባልቴት እንደ ሐውልት ሳይነቃነቁ ከቆሙበት የሚያባንን ሁኔታ ገጠማቸው። አንድ ቁመተ ዶሮ የጋራ ብሩ ባላገር ጠላ የሞላ ጀሪካን በትከሻው ተሸክሞ አጠገባቸው ሲደርስ እንደ መባነን አሉ። ተልክ ያለው ወደ እርሶ የጎፈናት ሲል በሹክሹክታ ተነፈሰ። ይዞት የመጣውን ጠጅ የሞላ ጀሪካን ጠረጴዛው ስር እያኖረ የጎፋናት የጎንዮሽ አየት አድርገውት መልሰው ፊታቸው ማዶ ወደ ድንኳኑ ላኩ። ሰማለሁ። ቀዩ አሸረሪት መልእክት ልካለች። ምንድነው እሱ? የቢሾፍቱ ንጉሥ የነፍስ ግብር ይግባልኝ ብሏል። ጠላ ሻጯ ባልቴት እንደማቃሰት አሉ። ከወገባቸውም እንደመጉበጥ ከቃጣቸው በኋላ የተለበለበ ጭራሮ የመሰለ ረጃጅም ጣታቸውን ጠረጴዛው ላይ በመትከል ለወገባቸው ድጋፍ ቢጥ ያበጁ። ይሰሙኛል አለ ቁመተ ዶሮ ገበሬ አጎንብሶ ጀሪካኖቹን የሚያስተካክል በመምሰል። እየሰማሁ ነው። ድንኳኑ ውስጥ ይመልከቱ። ዋናው ባለስልጣን ይታየውታል። መካከል ላይ ያሉት? ልክ ነው። ከሱ ቀጥሎ የወረዳው ባለስልጣን አለ። አራርሱ አይደለም እንዴ የገዳ ልጅ? ልክ ነው። ቀጥሎ ያለውን ደግሞ ይመልከቱ። አዱኛ ነዋ። ልክ ነው። ከአዱኛ ቀጥሎ የተቀመጠው ሰው ይታየውታል። ቀዩ ኮበሌ እንገብስማ ሹራብ የለበሰው? አዎ እሱ። ረፋር ላይ መጥቶ በዚያ በሚቆፍረው መኪናው መሬቱን ሲደነቋቁሎ የነበረው አይደለም እንዴ? ልክ ብለዋል የጎፋናት። የቢሾፍቱን ንጉሥ በመናቅ መሬቱን በመድፈሩ ነፍሱ ለዛሬ ሌሊት ግብር እንድታቀርብ ታዟል። የጎፋናት ማመንታት እየታየባቸው ጠላ ወይም ጠጅ ካልጠጣ እንዴት አደርጋለሁ ሲሉ ጠየቁ። ቅሬታ ያዘለ ነበር ድምጻቸው። እሱን አላቅም የጎፋናት። የቢሾፍቱ ንጉሥ የኮበሌውን ነፍስ እስተ ውድቀት አድርሱልኝ ማለቱን ግን አስረግጠህ ንገር ብላኛለች ንግሥቲቱ። በዝምታ ተዋጡ ጠላ ሻጯ ባልቴት። ሰምተውኛል? ሰምቻለሁ። እግረ መንገዱን በእንስራ ያለውን የቃል ኪዳን ውል ለጊዜው ይሰውረዋል ብለህ ንገር ብላኛለች ቀዩ አሸረሪት። ይህን ጊዜ ነቃሉ ጠላ ሻጯ ባልቴት። ቅንድቦቻቸው ተርገበገቡ። መጉበጥ የጀመረ ወገባቸው ብርታት አገኘ። መጨረማመት የጀመረ የጉንጫቸው ቆዳ ተርገበገበ። ፈገግ ሊሉ ሞከሩ። የፊት ወርቅ ጥርሶቻቸው ብልጭ አላሉም። የወርቅ ጥርሶቻቸው ድምቀትን ከመስጠት ይልቅ የዛገ ብረት ማስጠሎትን ያክላሉ። ሰምተውኛል? ሰምቻለሁ ሲሉ መለሱ። ድምጻቸው ተለውጦ ነበር። አሁን ኃይል ነበረው። ተስፋ ያረገዘ ድምጽ። ይሄው ነው የጎፋናት፣ ይቀበሉኝ ዕቃውን። ጠላ ሻጯ ባልቴት የተለበለበ ጭራሮ መሰል ጣቶቻቸውን ቁልቁል ሰደዱ። ከጀሪካኖቹ ስር እንጎዳጎዱ የነበረው የባላገር ከጠመኔ ቁመት የማትበልጥ ቡና አይነት ብልቃት አቀበላቸው። ሁሉም ይግባለት የጎፋናት። ደግ ወጣቱ ባለሀብት ንግግሩን ወደ ማጠቃለሉ ተቃረበ። ሲቃዘል ድምጽ እየረገበ ሄዶ ወደ ቀልዳ ቀልዶች ተሸጋገረ። ዘና ብሎ በፈገግታ ደምቆ ታየ። ቡና አይነት የቆዳ ቀለሙ ችምችም ብለው ከበቀሉት ነጫጭ ጥርሶቹ ጋር ተዋህደዋል። በስፖርት የዳበረ ረጅም ሰውነቱ ከወጣትነቱ ጋር ተስማምቷል። የመንፈስ ብርታትና በራስ የመተማመን ገጽታው በጉልህ ይነበባል። ፈገግታው ውስጥ የደመቁ ጥርሶቹ የተመዘዘ ጎራዴ ይመስላሉ። ዓለምሸት ንግግሩን ይቋጭ ገባ። ንግግሬን ከማብቃቴ በፊት የዛሬዋ ቀን ለኛ ለጋራ ብሮቹ የድል ቀን መሆኗን በድጋሚ መግለጽ ይኖርብኛል። ሰርጋችንና ልደታችን ናት የዛሬዋ ዕለት። ወደፊት ተስፋችንን አሻግረን የምናይበት ቅዱስ ዕለት ናት ዛሬ።
በእርግጥኛ በመደሰታችን አይኑ ደም የሚለብስ ምቀኛ በመካከላችን አለ። በእኛ የእልልታ ቀን ልቡ በክፋት የሞላውን ምቀኛ ማንነት መገመት መቼም አይሳናችሁም። ግልጽ ነው። ይሄ ፍጡር የቢሾፍቱ ቆሪጥ እንጂ ከቶ ሌላ ማን ሊሆን ይችላል? ተጋባዦቹ ድንገተኛ የህብረት ሳቅን አሰሙ። የተከበረው ባለስልጣን ጭምር ያልተጠበቀ ቀልድ በመስማቱ ለህብረቱ ሳቅ የበኩሉን አጭር ፈገግታ በረከተ። በቀልዱ በአጀብ የሳቁት ግን በድንኳኑ ውስጥ የነበሩት እንግዶቹ ብቻ ነበሩ። በእርግጥም ከድንኳኑ ግራና ቀኝ ጨሌው ላይ የተኮለኮሉት የጋራ ብሩ ባላገሮች በዓለምሸት ቀልድ ይስቁ ዘንድ መጠበቅ የማይታለም ነበር።